አብዛኞቻችን ድካማችን ለምንሰራው ኃጢአት ምክንያት አድርገን እንጠቅሰዋለን እንጂ ያንኑ ድካም ተጠቅመን ጽድቅ ለመስራትና እልሃችንን ኃጢአቱ ላይ ለመወጣት አንሞክር። ልዩነቱ እኛን ከጻድቃን ጋር የሚያለያየን እሱን ጻድቃን በጸደቁበት ቅጽበት እንደሚመሰገኑ ኃጢአት ሰርተው ደግሞ ክፋት ሰርተው ሲወድቁ ያንኑ የሰሩትን ክፋት ተጠቅመው በጎ ነገር ለማድረግ ይጠቀሙበታል። እልህ ይይዛቸዋል። ትላንት ከነበሩበት ከቅድስና መውረዳቸው ያስጨንቃቸዋል። በተገላቢጦሽ ወደኛ ደግሞ ስትመጡ ከነበርንበት ኃጢአት ሌላ ኃጢአት ስንሰራ ያ የነበርንበት እንኳን ኃጢአት አስጨንቆን ወደ ላይ ወደ ጽድቅ ከመውጣት ይልቅ ከገባው አይቀር ብለን ነው የምንገባው። ለሌላ ነገር እኮ አናረገውም። በነገራችን ቤተ ክርስቲያን ውስጥ መኖር የከበደን እኛ ውስጥ ያለነው ሰዎች ሌላ ውጭ ያለ ሰው ለማስገባት ስለማንፈልግ ስንጸልይ አብሮ የሚጸልይ ሰው እንዳይኖር የምንመርጥ ሰዎች አለን። ታውቃላችሁ? እግዚአብሔር የሱን ቀድሞት የሚሰማና የኛን የሚያዘገየው የሚመስለን ማለት ነው። አንዳንዶቻችን እንዲህ አይነት አመል አለብን። ይሄ ሰው ጭር ሲል የምትመጡ ሰዎች የላችሁ ማለት ለጸጥታውና ለሰላሙ ብቻ ሳይሆን ብቻውን እግዚአብሔርን አገኘዋለሁ ብላችሁ ማለት ነው። ጥሩ ነው እውነት ለመናገር ግን እውነት ለመናገር ደግሞ መርሳት የሌለባችሁ ተጠቅጥቃችሁ እንኳን ብትመጡ ለእግዚአብሔር በአይኑ ፊት በብዙ ሕዝብ አንጻር ሳይሆን የሚመለከታችሁ ብቻችሁን እንዳላችሁ አድርጎ ነው እንደ እንቁላል የሚመለከታችሁ። የድሮ አብያተ ክርስቲያናት አይታችሁ ከሆነ በዙሪያቸው ላይ የሚንጠለጠሉ ንፋስ ሲነካቸው ድምፅ የሚያወጡ ቆርቆሮ ነገሮች አሉ። ታውቋቸዋላችሁ? ሻኩራ ይባላል። እስኪ ሻኩራ በሉ። ከዚህ በኋላ ኪል ኪል የሚለው ነገር እንዳትሉ ማለት ነው። እስኪ ሻኩራ በሉ። ሻኩራ ነው ተብሎ የሚጠራ ነፋስ ሲመታው ድምፅ ያወጣል። አንዳንድ ሰው ታውቃላችሁ ቤተ ክርስቲያን መዝሙር ለመስማት ለመዘመር ሳይሆን ሻኩራውን ለመስማት ብሎ የሚመጣ ሰው አለ። ድምፁን ብቻ ለመስማት ያክመኛል ብሎ ማለት ነው። እና ቤተ ክርስቲያን እንኳን ተናግራ ዝም ብላ አታስተምርም ማለት ነው። ታክማለች ማለት ነው። አያችሁ? ስለሰራን አትስገዱ፣ ኃጢአት ስለሰራን እስክታቆሙ ቤተ ክርስቲያን አትምጡ ያለን እኮ ማንም ሰው የለም። እግዚአብሔርን ካለንበት ኃጢአት ውስጥ ገብቶ እንዳያወጣን የሚያደርገን እግዚአብሔርን ካለንበት ቦታ ላይ ነጥቆ ህይወታችንን እንዳያስተካክለው የሚያደርገን አያቀርበንም፣ አይሰማንም፣ አያዳምጠንም ብለን ራሳችን በራሳችን ለራሳችን የምናሰማው ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች ምእመናን፣ ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ ጠብቆ በእድሜያችን ላይ ቺን ሰዓት የጨመረልን እንደሰራነው ኃጢአትና ክፋት ያልከፈለን በይቅርታው ሁሌም የሚያየን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለችን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ተጽፎ በሚገኝ በመጽሐፍ ቅዱስ ክፍለ ምንባብ መነሻ ታሪክ ለጥቂት ደቂቃ የምንማር ይሆናል። አምላካችን ቅዱስ እግዚአብሔር እንዲያስተምረን እንዲመክረን ከምንም በላይ የምንሰማበትን ጆሮ ብቻ ሳይሆን የምናደምጥበትንም ሕሊናችንን እንዲከፍትልን የእርሱ የአምላካችን ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለው ቅዱስ ቃል እንዲህ ይላል። በዚያም ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ዳር ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ዘርን ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ አፈራ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቅዱስ ቃሉ የአምላካችን ስሙ በድጋሚ የተመሰገነ ይሁን። በዚህ ባነበብነው የመጽሐፍ ቅዱስ ክፍለ ምንባብ መነሻነት እኛ ለትምህርታችን መነሻ ርዕስ የምናደርገው ቁጥር 9 ላይ ያለውን ኃይለ ቃል ይሆናል። የሚሰማ ጆሮ እስኪበሉ
መስማትን ይስማ። እስኪ ድገሙት። የሚሰማ ጆሮ መስማትን ይስማ። በዚህ ኃይለ ቃል መነሻነት እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የቅዱስ ማቴዎስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያደረገውን የእጆቹን ተአምራት በመጨረሻም ያደረገውን ለሰው ልጆች ሁሉ የፈጸመውን ድህነት፣ መሰቀሉን፣ መሞቱን፣ ከሙታን መካከል መነሳቱን ተጽፎ የምናገኝበት እንዲሁም ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርትም ተመዝግቦ የምናገኝበት ከአራቱ ወንጌላት መካከል አንዱ ነው። የሐዲስ ኪዳን የመጀመሪያዎቹ 4 መጽሐፍት ወንጌል ተብለው ይጠራሉ። እስኪ ወንጌል በሉ። ወንጌል ማለት ቃሉ አቻ ትርጉሙ የምስራች ተብሎ ነው የሚተረጎሙ። ወንጌል የምስራች ተብሎ ወይም አዲስ ዜና ተብሎ የሚጠራው ከዚህ በፊት ተሰምተው የማይታወቁ ከዚህ በፊትም ደግሞ ተደርገው የማይታወቁ ነገሮች ስለተሰማና ስለተነገረባቸው። በብሉይ ኪዳን ባሉ መጽሐፍት ወንጌል ብለን የምንጠራው መጽሐፍ የለንም። የትንቢት መጽሐፍ አለ፣ የታሪክ መጽሐፍ አለ፣ የመዝሙር የጥበብ መጽሐፍ አለ። ወንጌል ብለን ግን የምንጠራው መጽሐፍ የለንም። በሐዲስ ኪዳን ግን የመጀመሪያዎቹ 4 መጽሐፍት ምን ተብለው ነው የሚጠሩት አልኳችሁ? ወንጌል ተብለው ነው የሚጠሩት። የምስራች ስለሆኑ ነው። የምስራችነታቸው ምንድነው? አንደኛ የአምላክን ሰው መሆን ስለሚናገሩ ነው። ከዚህ በፊት ተነግሮ የማይታወቅ ዜና ቢኖር እግዚአብሔር ከሰማይ ወረደ የሰውንም ስጋ ተዋሃደ የሚል ዜና ከትላንትና ሰምተን አናውቅም፣ ዛሬም አልሰማንም፣ ነገም ሊፈጸም የሚችል ነገር አይደለም ከአንዱ ከእግዚአብሔር ውጭ። ከዛ ውጪ አምላክ በድንግልና ተወለደ የሚል ዜና ሰምተን አናውቅም ከአንዱ ከክርስቶስ ውጪ። በድንግልና እናቱ ጡቷን አጠባችው ተብሎ ሲነገር ከሷ ውጪ ሰምተን አናውቅም። ስለዚህ እንዲህ አይነትና ተመሳሳይ አዳዲስ ዜናዎች ስላሉበት ወንጌል ተብሎ ተጠራ። ሁለተኛው መጽሐፉ ራሱ ወንጌል ተብሎ የሚጠራው የምስራችም ተብሎ የሚነገረው ክርስቶስ ያስተማረበት ስለሆነ ነው። የብሉይ ኪዳን መጽሐፍት እውነት ነው እግዚአብሔር ያስተማረባቸው ናቸው። ነገር ግን እግዚአብሔር ራሱ ሰው ሆኖ ወርዶ ያስተማረበት ሳይሆን በነቢያት አድሮ ያስተማረበት የተናገረበት ነው። በሐዲስ ኪዳን ግን ራሱ ነቢያትን ልኮ መምህራንን ልኮ ሳይሆን ክርስቶስ ራሱ ሰው ሆኖ ከራሱ አንደበት ትምህርቶችን የሰማንበት ነው። ስለዚህ ወንጌል ብለን እንጠራዋለን፣ አዲስ ዜና ስለሆነ ማለት ነው። ክርስቶስ ካስተማራቸው በወንጌል ላይ ደግሞ ተጽፈው ከሚገኙ ትምህርቶቹ መካከል የመጀመሪያው ትምህርት ተብሎ የሚነገረው የማቴዎስ ወንጌል ምዕራፍ 13 ነው። ከዚህ በፊት ክርስቶስ ሌሎች ትምህርቶችን ሳያስተምር ቀርቶ አይደለም፣ ብዙ ትምህርት አስተምሯል። ነገር ግን ይሄ የማቴዎስ 13 ላይ ያለው ትምህርት አንደኛ በጣም ረጅም ትምህርት ነው። በጣም ረጅም ትምህርት ነው። ራሱ ክርስቶስ በምሳሌ ያስተማረበት ምሳሌውንም ተርጉሞ ያስረዳበት ትምህርት ስለሆነ ነው። ሁለተኛው ጌታችን ኢየሱስ ክርስቶስ በዚህ ትምህርት ውስጥ በጣም ብዙ ነገሮችን እየነካካና እያስተማረ ብዙ ሰዎች ወደ እርሱ መቅረብ እንዲችሉ ስላደረገ ነው። እየሰማችሁ ነው ክርስቲያኖች? የትምህርት ዋነኛው ዓላማ በነገራችን ላይ የማያውቅን ሰው አዋቂ ማድረግ አይደለም። እርሱ የመጀመሪያው ዓላማ ሊሆን ይችላል፣ የመጨረሻው ግን አይደለም። ሰው በተለይ መንፈሳዊ ትምህርት የሚማረው የማያውቀውን ለማወቅ ሳይሆን ካወቀ በኋላ የሚያውቀውን ለመኖር ልዩነት አለው። በነገራችን ላይ ሰው የሚያውቀውን ካወቀ በኋላ ሳይኖረው ሊያቆም ይችላል። ሰው የተረዳውን ከተረዳ በኋላ ሳይተረጉመውና ሳይኖረው ይበቃኛል ብሎ ማቆም ይችላል። የመንፈሳዊ ትምህርት የመጀመሪያው ዋነኛው ዓላማ ግን ምንድነው አልኳችሁ? ሰው የተማረውን ምን ማድረግ እንዲችል ነው? መኖር እንዲችል። ለዛ ነው ቤተክርስቲያን ጸሎት የምትጸልየው፣ ቅዳሴ የምትቀድሰው፣ ቅዱስ ሥጋውን ክቡር ደሙን የምትሰጠው፣ ንስሐ እንድንገባ የምትነግረን። ትምህርቶቹና የምናዳምጣቸው ነገሮች በሙሉ ጭንቅላት ላይ የሚቀሩ አይደሉም፣ በተግባር የሚኖሩም ጭምር ናቸው። ለዛ ነው ወንጌል ራሱ በነገራችን ላይ በሐዲስ ኪዳን በጣም ብዙ ሰዎች እንዲያምኑት እንዲገደዱ ያደረጋቸው፣ በጣም ብዙ ሰዎች ሲሰሙትም ጭምር ከክርስቶስ ጋር አብረው እንዲኖሩ እንዲናፍቁ ያደረጋቸው የትምህርቱ መጣፈጥ ብቻ ሳይሆን የሚኖሩት ሰዎች መብዛታቸውም ጭምር። ክርስቶስ ሰው በሆነበት ጊዜ ላይ በጣም ብዙ ሰዎች ድምፁን ሰምተው አልተከተሉትም። 120 ሰዎች ብቻ ናቸው። 120ዎቹ ግን የሚገርማችሁ ከክርስቶስ እርገት በኋላ በጣም ብዙ ሰዎች ወደ ክርስትና እምነት እንዲገቡ እንዲቀላቀሉ ምክንያት ሆነዋል። ቆመው ስላስተማሩ ብቻ አይደለም፣ ከክርስቶስ የሰሙትን ትምህርት በሕይወታቸው እየኖሩ ስላሳዩ። ዛሬም በነገራችን ላይ ክርስቲያኖች የኛ ቁጥር የሚጨምረውም የሚቀንሰውም የትምህርታችን ጉዳይ መብዛቱ ማነሱ ብቻ ሳይሆን የሚኖሩ ክርስቲያኖች ቁጥር መብዛትና ማነሳቸው ላይ ነው በዋነኝነት የሚመረኮዘው።
የሚኖሩ ሰዎች በጣም ሲበዙ የሰሙትን ክርስትና በአደባባይ ብቻ ሳይሆን በአውደ ምህረት በየቤታቸውም የሚኖሩት ሰዎች ቁጥር ሲኖሩ በጣም ብዙ ሰዎች ክርስቲያን ለመሆን ያን ያክል አይከብዳቸውም ጭምር። የሚሰሙትን ሰዎች ግን የሚያደምጡትን ነገር ግን የሚኖሩ ሰዎች ቁጥራቸው ያነሰ ሲመጣ ክርስትና እምነት ከባድ ይመስላል። እየሰማችሁ ነው? ከባድ የማይኖር በጣም ጭካኔ የሚፈልግ ትላንትና የተኖረ ነው እንጂ ዛሬ ግን የሚያዳምጡ ሰዎች ብቻ የተሰበሰቡበት የሚመስለን የማንኖረው ሰዎች ቁጥር በጣም እየበዛ እየጨመረ ድክመታችን፣ ምክንያታዊነታችን ከብዙ ነገሮች ውስጥ ጎድለን መገኘታችን የበለጠ እንዲያውም ለእግዚአብሔር ቅርብ ሆነን እንድንሰራ የሚያስችለን ምክንያት መሆን ሲጠበቅበት አብዛኞቻችን ግን እንደዛው ሆነን መኖርን ምርጫችን ስላደረግን፣ ስለዚህ ወንጌል በዋነኝነት እንዲዳረስ ክርስቶስም ቆሞ የሚያስተምርበት የመጀመሪያው ዓላማ የነበረው አድማጩ ዕውቀት ብቻ እንዲኖረው ማለት አይደለም። በቃ የሰማውን ነገር መኖር እንዲችል በር ለመክፈትም። ለዛ ነው በነገራችን ላይ በጣም ክርስቶስ የሚገርማችሁ የመጨረሻዎቹን በተለይ ደግሞ ከተጠመቀ በኋላ ያሉትን 3 ዓመታት የፈጀው በማስተማር ነው። 3 ዓመት ለኔና ለእናንተ በነገራችን ላይ 3 ዓመት እገሌ ያስተማረ ተብሎ ቢነገር ያን ያክል ቁም ነገር አይመስለንም። ምክንያቱም 40 ዓመት 50 ዓመት 60 ዓመት ያስተማሩ ሰዎችን ስለምናውቅ ወይም ዝናቸውን ስለሰማ። ክርስቶስ ግን የመጨረሻዎቹን 3 ዓመት አስተማረ ስንል የኖረው በዚች ምድር ላይ 33 ዓመት ነው። የመጨረሻዎቹን ጊዜያት ክርስቶስ ብቻውን ከመሆን ይልቅ የመጨረሻዎቹን ጊዜያት ክርስቶስ ከመረጣቸው ጋር አብሮ ከመዋል ከማደር ይልቅ የሌሎቹ ሰዎች ነፍሳት ጉዳይ ግድ ይሰጠው ስለነበረ እስከ መጨረሻይቱ እቅታ ነፍስና ስጋውን በገዛ ፈቃዱ ለይቶ መቃብር እስኪገባ ድረስ ክርስቶስ እያስተማረ ነበር። ቆሞ ያስተምር ነበረ። ቤት ውስጥ ያስተምር ነበረ። ያገኘበት ቦታ ላይ ሁሉ የሚሰማ ሰው ካለ ጆሮን ክፍት ካደረገለት ክርስቶስ ይናገር ነበር። ስለዚህ ይሄ የማቴዎስ ወንጌል ምዕራፍ 13 እንዲያደምጡት ክርስቶስ ጆሮአቸውን የሚከፍቱለት ሰዎች እንዲሰሙት የሚፈልጋቸውን ነፍሳት በምሳሌ ያስተማረበት ትምህርት ነው። ትምህርቱ ከመጀመሩ በፊት ሲነበብ እንደሰማችሁት ክርስቶስ ቤት ውስጥ ነበረ ይላል። እስኪ ክርስቶስ በሉ። ምን ውስጥ ነበረ? ቤት ውስጥ ነበረ እና ቤቱ መሸከም የሚችለውን ያክል ሰው በጣም ብዙ ሰው ነበረበት። ቤቱ መሸከም ያልቻላቸው ሰዎች ደግሞ ከውጭ ሆነው እርሱን ለማየትና ለመስማት ደግሞ ይናፍቁ ነበር። ስለዚህ ክርስቶስ ውስጥ ሆነው ሊገቡ እንደማይችሉ ስላወቀ ያሉበት ቦታ ላይ ወደ ውጭ ሄዶ ሊያስተምራቸው መረጠ። ቀላል ጉዳይ እንዳይመስላችሁ ክርስቲያኖች። አሁን እዚህ የተሰበሰብነው ሰዎች ግቢው ቢያንስ የሚያስተምረው ሰው ውጭ ሄዶ አስተማረ ቢባል በጣም ትልቅ ነገር ላይመስላችሁ ይችላል። ክርስቶስ ግን በዛች ጠባብ ቤት ውስጥ ሆኖ ሰዎቹ ተጠቅጥቀው ሌላ ሰው ማስገባት ስለከበዳቸው እርሱ ራሱ ግን ልውጣ ብሎ ወጥቶ ማስተማሩ አባቶቻችን እንደ ቀላል አድርገው አልተመረኮቱትም። በጣም በብዙ መንገድም አስተምረውበታል። ክርስቶስ የነበረባት ቤት የቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን ውስጥ ልክ ክርስቶስ እንደነበረበት ቤት በጣም ብዙ ሰው አለ። ልክ አሁን እንደምታዩት ምናልባት አውደ ምሕረቱ ጋር ትንሽ ሰው እንሆናለን እንጂ በቤተ ክርስቲያኑ ቅጥር ግቢ ዙሪያ ያሉ ሰዎች በጣም ብዙ ናቸው። በጣም እጅግ ብዙ ናቸው። ግን ከዚህ ቤተ ክርስቲያን ግቢ ውስጥ ካለው ሰው በላይ ክርስቲያን ሆኖ ቤተ ክርስቲያን ግቢ ውስጥ ያልገባ ሰው አለ? የለም? መልሱ እንጂ አለ። ምንም ጥርጥር የለውም። አይገርማችሁም? ክርስቶስ እርሱን ድምፁን ለመስማት ቤቱ ውስጥ የመጡትን ሰዎች እንደሚፈልጋቸው ሁሉ ከቤቱ ውጪ ወጥቶ ሊያስተምራቸው ፈለገ ማለት ቤተ ክርስቲያን ለመግባት ያልፈቀዱትን ግን በስም ክርስቲያን የሆኑትንም ሰዎች እግዚአብሔር አምላክ ይፈልጋቸዋል ማለት ነው። ወጥቶ ያሉበት ቦታ ላይ ሆኖ ሊጣራቸው ይፈልጋል። ይሄ በነገራችን ላይ ያጽናናል። ታውቃላችሁ? በእርግጥ ከማጽናናትም ባለፈ በጣም ሰነፍ ለሆነ ሰው ደግሞ የሚያደክም ጭምርም ንግግር ነው። ምክንያቱም ክርስቶስ ያለህበት ቦታ መጥቶ ይፈልግሃል ማለት ካለህበት ቦታ ተቀምጠ ጠብቆ ማለት አይደለም። ክርስቶስ ያለህበት ቦታ ይመጣል ማለት አንተ ራስህ ያለህበትን ቦታ ለመልቀቅ አቅም አጥሮ ሊሆን ይችላል። ክፋትን ለመተው አቅቶ ሊሆን ይችላል። ኃጢአትን ለመስራት እየፈለክ ነገር ግን እየታገለ ያለ ደግሞ አታርግ የሚል ነገር ሊኖር ይችላል። በዚህ ሁሉ ውጥንቅጥ ውስጥ ሆነ መስማት እንኳን ባትችል ማዳመጥ ባትችል አንተ መውጣት ባትችል ማን መጥቶ ያወጣሃል? እግዚአብሔር መጥቶ ያወጣሃል ማለት ነው። አንደኛው እርሱ ነው በነገራችን። ሁለተኛው እንድናውቀው የሚያስፈልገው ጭብጥ ደግሞ ምን መሰላችሁ? ክርስቶስ ዙሪያው የነበሩትና ቤቱን የሞሉት ሰዎች እንዲሁ ዝም ብለው የተሰበሰቡ ሰዎች አይደሉም። የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ስለ ተራራው ስብከት ጌታችን ሲያስተምር
ዙሪያው ላይ ቃሉን ለመስማት ይሰበሰቡ የነበሩት ህዝብ የአምስት ገበያ ህዝብ ነበር እና እነዛ የአምስት ገበያ ህዝቦች ለምን ምክንያት እንደተሰበሰቡ ቅዱስ ወንጌል ሲናገር አንዳንዶች ክርስቶስ የነበረበት ቦታ ላይ ይገኙ የነበሩት የመጀመሪያው ምክንያታቸው ስለራባቸውና ስለጠማቸው ነበር። እህል ሲያበረክት እንጀራ በርክቶ አሳ በርክቶ ሲያበላ ስላዩት ስለጠማ ስለራባቸው ብቻ የሚመጡ ሰዎች ነበሩ። አንዳንዶች ክርስቶስ የነበረበት ቦታ ላይ ይመጡ የነበሩት ተአምር ፈልገው ነበር። ድንቅ ሲያደርግ ስላዩ፣ ሽባ ሲተረትር ስላዩ፣ ለምጻም ሲያነጻ ስላዩ፣ እውር ሲያበራ ስላዩ እነሱ ራሳቸው የነበረባቸውን ችግር እግዚአብሔር እንዲቀርፍላቸው ብለው የመጡ ሰዎች አሉ። 2 ሶስተኞቹ ክርስቶስ የነበረበት ቦታ ላይ ይመጡ የነበሩት ደግሞ መልኩን ደምግባቱን ለማየት ናፍቀው ነበር። እውነት ለመናገር ክርስቶስን መልኩን ደምግባቱን ለማየት መጡ ሲባል አሁንም አደራችሁን እንደ ቀላል ነገር እንዳትመለከቱት። እናንተ ድምጹን ስትሰሙት እንዲህ የማረካችሁ እግዚአብሔር መልኩን ስታዩት እንዴት ላይ አንበረከካችሁ ይችላል? በጣም እኮ ቆንጆ የሆነ ሰው እንኳን እኮ ያፈዛል ያደነዝዛል ይባላል። የዛን ቁንጅና የፈጠረው መለኮታዊው ውበት እንዴት ላይ ያምር ይችላል? ዝናውን ሰምተው ለማየት መልኩን ለመመልከት ብቻ የሚመጡ ነበሩ። አራተኞቹ ደግሞ ይመጡ የነበሩት ደግሞ ክስ ወቀሳ የሚያገኙበት በደልና እንቅፋት ካለ አዳምጠው ለመያዝ ነበር። አምስተኞቹ ይመጡ የነበሩት ደግሞ እስከ መጨረሻው ለመቀጠል ነበር። በስንት ምክንያት ይመጡ ነበረ ታዲያ? በስንት? የሚገርማችሁ ክርስቶስን ትላንትና በ5 ምክንያት የሚከተሉት ህዝቦች ዛሬ ቤተክርስቲያን ውስጥ የተሰበሰቡት ከነዚህ 5ቱ ምክንያቶች ውስጥ አይዘልም። አንዳንዶቻችን የመጣ ነው ዛሬ ወደድንም ጠላንም ልንበላና ልንጠጣ ነው። ምንም ጥርጥር የለውም። ምክንያቱም በዓላት መሰል አይነት መርሃ ግብራቶች ሲዘጋጁ ዝክር መዘጋጀቱ አይቀርም፣ ጸበል ጻድቅ መዘጋጀቱ አይቀርም። በልቶ ለጠገበ ሰው ያን ያክል ቁም ነገር ላይሆንለት ይችላል። ማለት ዳቦና ውሃ ያን ያክል ላይመስለው ይችላል። ርቦት ጠምቶት ለሚያድርና የሚያበላው የሚያጠጣው ሰው ላጣ ሰው ግን ቤተክርስቲያን ውስጥ የሚያገኛት ትንሽ ገጸ በረከት ለእርሱ ሆዱን የምታጠግብለት ናት። ርቦት ጠምቶት የመጣ ሰው አለ። አንዳንዶቻችን አሁንም እዚህ ቤተክርስቲያን ውስጥ የመጣ ነው ተአምር ፈልገን ነው። ትምህርት ሌላ ጉዳይ ነው። ላናዳምጠውም እንችላለን። ከዚህ መድረክ የሚተላለፈውን አውደ ምሕረት የሚወጣውንም ትምህርት የመጣንበት ዓላማ ለተአምር ብቻ ነው። እግዚአብሔር የሆነ ነገር እንዲያስተካክል ማለት ነው። በቃ እርሱ ካልሆነ ሌላ ሰው ሊፈታው የማይችለው ቋጠሮ ስላለ ማለት ነው። አንዳንዶቻችን ደግሞ የመጣ ነው እዚሁ ቤተክርስቲያን ውስጥ ደግሞ የቤተክርስቲያኒቷ ውበት ደምግባት ስቦን። ምን ማለት መሰላችሁ? አንዳንድ ሰው በደህናው ቀን ቤተክርስቲያን አይረግጥም። በቃ መቼም አይመጣም። በዓላት ሲሆኑ ግን ሌላ ቀን የማይሄድለት ሰውነቱ እየተቀሰቀሰ ይመጣል። ዛሬ በዓል ነው ብሎ አምሮ አሸብርቆ ደምቆ ቤተክርስቲያኒቷ ያላትን ነገር ለማየት የሚመጣ ሰው አለ። በጣም እኮ የሚገርም ነው። በነገራችን ላይ ቤተክርስቲያን እንኳን ተናግራ ድምፅ አሰምታ ኑ ምእመናን ብላ ጠርታ ቀርቶ ዝም ብላ ሰው ማምጣት ትችላለች። ምንም ነገር ሳታወራና ሳትናገር ማለት ነው። ለዚህ ሩቅ አትሂዱ። ለምሳሌ የድሮ አብያተ ክርስቲያናት አይታችሁ ከሆነ በዙሪያቸው ላይ የሚንጠለጠሉ ንፋስ ሲነካቸው ድምፅ የሚያወጡ ቆርቆሮ ነገሮች አሉ። ታውቋቸዋላችሁ? ሻኩራ ይባላል። እስኪ ሻኩራ በሉ። ከዚህ በኋላ ኪል ኪል የሚለው ነገር እንዳትሉ ማለት ነው። እስኪ ሻኩራ በሉ። ሻኩራ ነው ተብሎ የሚጠራው። ነፋስ ሲመታው ድምፅ ያወጣል። አንዳንድ ሰው ታውቃላችሁ ቤተክርስቲያን መዝሙር ለመስማት ለመዘመር ሳይሆን ሻኩራውን ለመስማት ብሎ የሚመጣ ሰው አለ። ድምፁን ብቻ ለመስማት ያክመኛል ብሎ ማለት ነው። እና ቤተክርስቲያን እንኳን ተናግራ ዝም ብላ አታስተምርም ማለት ነው፣ ታክማለች ማለት ነው። አያችሁ። አራተኛው ደግሞ ከኛ መካከል ለክስ ለወቀሳ የመጣ ሰውም አይጠፋም። ምን ተናገሩ ምን አወሩ ብለው ለመክሰስ ማለት ነው። አምስተኛ ደግሞ ከኛ መካከል አሁንም አይጠፋም ለመስማት ሳይሆን ለመኖር ብሎ የመጣ። እንደነዚህ አይነቱን እግዚአብሔር በቸርነቱ ያርገን። ሰምተው ለመለወጥ የሚመጡ ሰዎች አሉ። አሁን ይሄንን 5ቱን ምክንያት የነገርኳችሁ ምን ለምን መሰላችሁ? ክርስቶስ ያለበት ቤት ስለተጣበበ ነበር አይደለ? እርሱ የወጣላቸው። እውነት እንነጋገር ከተባለ 1000 ዓመት የጠበበው ነገር ቢጠብ እርስ በርስ መግባባትና መስማማት ካለ ለአንድ ሰው ቦታ ይታጣል? አይታጣም። በፍጹም ሊታጣ አይችልም። ቤተክርስቲያን ውስጥ መኖር የከበደን ቤተክርስቲያኒቷ ውስጥ ያለው ችግር ከብዶን ይመስላችኋል? አይደለም እኮ። በነገራችን ቤተክርስቲያን ውስጥ መኖር የከበደን እኛ ውስጥ ያለነው ሰዎች ሌላ ውጭ ያለ ሰው ለማስገባት ስለማንፈልግ። ስንጸልይ አብሮ የሚጸልይ ሰው እንዳይኖር የምንመርጥ ሰዎች አለን። ታውቃላችሁ? እግዚአብሔር የእሱን ቀድሞት የሚሰማና የእኛን የሚያዘገየው የሚመስለን ማለት ነው።
አንዳንዶቻችን እንዲህ አይነት አመል አለብን። ይሄ ሰው ጭር ሲል የምትመጡ ሰዎች የላችሁ ማለት ለጸጥታውና ለሰላሙ ብቻ ሳይሆን ብቻውን እግዚአብሔርን አገኘዋለሁ ብላችሁ ማለት ነው። ጥሩ ነው እውነት ለመናገር ግን እውነት ለመናገር ደግሞ መርሳት የሌለባችሁ ተጠቅጥቃችሁ እንኳን ብትመጡ ለእግዚአብሔር በአይኑ ፊት በብዙ ሕዝብ አንጻር ሳይሆን የሚመለከታችሁ ብቻችሁን እንዳላችሁ አድርጎ ነው እንደ እንቁላል የሚመለከታችሁ። ቤቱ ውስጥ ለመጽናት ቤተ ክርስቲያን ውስጥ ገብተን ለመኖር በጣም የከበደን ውስጥ ያለነው ሰዎች ሰው ማስገባት ስለሚከብደን ነው። መንፈሳዊ ሕይወትንም ለመኖር በጣም የሚያስጨክነንና በጣም አድርጎ የሚከብደንም የኖሩት ሰዎች እንዴት እንደሚኖር ሲናገሩ ስለሚያስጨንቁ ነው። ጾሙንም የሚያከብዱት ሰዎች አሉ። ማለትም ጾም ቀላል ነገር እንዳይመስለው፣ እውነት ነው ቀላል ነገር አይደለም። ግን እየተጾመ ነው እንጂ ወደ ትልቅ ደረጃ የሚደረሰው ከባድ ነው እየተባለ ስለተቀመጠ ሰው ጿሚ ሊሆን አይችልም። ሁሉንም ነገር ክርስቲያኖች በእኛ ውሃ ልክ መለካት አንችልም። ሁሉንም ነገር በእኛ በደረስንበት ጣሪያና ውሃ ልክ ከዚህ በላይ ሊኖር አይችልም፣ ከዚህ በታች ነው ሊኖር የሚችለው ብለን ልናወራ አንችልም። ስለዚህ ክርስቶስ የነበረበት ቤት ውስጥ ሌሎች ሰዎች ሊያስገቡ ስላልቻሉ እርሱ ራሱ ወዳሉበት ቦታ ላይ ሄደላቸው። ወደብ ዳር ነበሩ። ወደብ ዳር ደግሞ ነበሩ ማለት በቅርብ ርቀት ባህር አለ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደቡ ዳር ያሉትም ሰዎች በጣም ሲያስጨንቁት ታንኳ ላይ ወይንም ደግሞ አንድ ሰው መሸከም የምትችልበት መርከብ ጀልባ ላይ ቆመና ከዛ በኋላ ማስተማር ጀመረ። ለምንድን ነው ሊፈልጋቸው የወጣ ከሆነ እርሱን እንደሚፈልጉት አውቆ ሊያገኛቸው የመጣ ከሆነ ጌታችን ለምንድን ነው ታዲያ እነሱ የቆሙበት ስፍራ ላይ ቆሞ ሊያስተምራቸው አልመረጠው ብላችሁ ትጠይቃላችሁ። እየሰማችሁ ነው? ይሄም መልሱ ለምን እንደሆነ አሁን አዳምጡኝ። ክርስቶስ ቅድም እንዳልኳችሁ ከቤቱ ወጥቶ ሌሎች ሰዎች ያሉበት ስፍራ ላይ ሄደ ብለን ስንናገር ኃጢአተኞች እነሱ ወደ እግዚአብሔር መቅረብ ባይችሉ እሱ ወዳሉበት ግን ሄዶ ይቀርባቸዋል ማለት ነው ብያቸዋል። ታዲያ እነሱ ያሉበት ወደብ ላይ ሊፈልጋቸው የመጣው ክርስቶስ ኃጢአተኞች ካሉበት ስፍራ የሚገኘው አምላካችን ለምንድን ነው ወደቡ ዳር እነሱ የቆሙበት ቦታ ላይ ሳይቆም ታንኳ ላይ ፈቀቅ ብሎ የቆመው ብላችሁ መጠየቅ አለባችሁ። እግዚአብሔርም በነገራችን ላይ ኃጢአተኞችን እንደሚወደውና ኃጢአተኞችን ለማዳን እንደሚቀርበው ሁሉ የአንዳንዶቻችን ኃጢአት ግን እየሰማችሁ ነው። የአንዳንዶቻችን ኃጢአት ግን እግዚአብሔርን ራሱ የማያስቀርበዋል። በደሉ በጣም ትልቅ ስለሆነ እንዳይመስላችሁ፣ ክፋቱ በጣም ትልቅ ስለሆነ አይደለም። ነገር ግን ያ በደለኛው ሰው ራሱ እግዚአብሔር እንዳይቀርበው የሚያደርጋቸው ብዙ ነገሮች ስላሉ ኃጢአት ስለሰራን አትጹሙ ያለን ሰው አለ። በነገራችን ኃጢአት ስለሰራን አትስገዱ፣ ኃጢአት ስለሰራን እስክታቆሙ ቤተክርስቲያን አትምጡ ያለን እኮ ማንም ሰው የለም። እግዚአብሔርን ካለንበት ኃጢአት ውስጥ ገብቶ እንዳያወጣን የሚያደርገን እግዚአብሔርን ካለንበት ቦታ ላይ ነጥቆ ህይወታችንን እንዳያስተካክለው የሚያደርገን አያቀርበንም፣ አይሰማንም፣ አያዳምጠንም ብለን ራሳችን በራሳችን ለራሳችን የምናሰማው ድምፅ ነው። እግዚአብሔር እኮ ብሎ አያውቅም። በነገራችን ኃጢአት እውነት ነው ላያስቀርበው እንደሚችል ያውቃል። ኃጢአት እውነት ነው እግዚአብሔርን ሊያሻሻው እንደሚችል ይታወቃል። ግን ራሱ እግዚአብሔር በደለኞችን ሊፈልግ የመጣው አምላካችን ግን በደለኞች ጋር ሄዶ አንዳንድ በደለኞች አያስቀርቡት። የኔ ኃጢአቴ ከአቅም በላይ ነው፣ ከልክ በላይ ነው፣ ከቁጥር በላይ ነው። 1000 ዓመት ኃጢአት ቢከብድ ከእግዚአብሔር በላይ ሊከብድ ይችላል? 1000 ዓመት ለአንተ በደልህ ቢከብድ እግዚአብሔር ከበደኝ ብሎ ሊያወራብህ ይችላል? በፍጹም አታስቡት ክርስቲያኖች። ሊልህም አይችልም። ለእግዚአብሔር የሚከብድ ኃጢአት አለኝ እኮ ማለት ያንተ በደል እንደከበደ ሁሉ የእግዚአብሔርንም የመሸከም አቅም እየገመትክለት ነው ማለት ነው። ሊሆን አይችልም። ይሄ እግዚአብሔር ስንት አይነት ኃጢአተኞችን እኮ ከነ ኃጢአታቸው ተሸክሟቸዋል። ኧረ ሩቅ አትሂዱ። እኛን ከነመናችን የተሸከመ ከነ ጽድቃችን መቼም ማናችንም አንልም፣ ስራችንን እናውቀዋለን። አንተን ከነ ኃጢአት የተሸከመ አምላክ ታዲያ በደልህንም አምነህ አቀረበኝ ስትለው አይ በፍጹም የተሸከምኩ ይበቃሃል ሊል ነው? በፍጹም በደለኞችን የሚያቀርብ አምላክ እንደሆነ ክርስቶስ መርሳት የለባችሁ። ስለዚህ ክርስቶስ ያሉበት ቦታ ላይ ሄደ፣ ግን አላስቀርብም ስላሉት ወደ ቡዳር ቆመና ለማስተማር የሚፈልገው አምላካችን አሁንም አላስጠጋ ሲሉት ታንኳው ላይ ቆመ። ቅዱስ ዮሐንስ አፈወርቅ ግን ክርስቶስ ታንኳ ላይ ቆሞ የማስተማሩን ምክንያት ኃጢአተኞች ስላላስቀረቡት ብቻ ነው ብሎ አልተረዳውም። ሌሎች ምክንያቶችንም ስለ ክርስቶስ አስተምሮበታል። አንደኛ ታንኳ የምትባለው እየሰማችሁ ነው? ታንኳ የምትባለው ቤተ ክርስቲያን ናት። እስኪ ቤተ ክርስቲያን በሉ። ታንኳ መሸከም የምትችለው አንድ ሰው እንደሆነ ሁሉ
ቤተክርስቲያንም ጌታዋ ሊሆናት የሚችለው ማን ብቻ ነው? በቃ አለቀ። በቤተክርስቲያን ውስጥ የሚተላለፈው የሚደረገው የሚፈጸመው ስርዓት በሙሉ በማን አዛዥነት የሚፈጸም ነው? በእግዚአብሔር። በቃ ሰው ክፋት ሊኖርበት ይችላል። በደል፣ ኃጢአት፣ ነውር ልንመለከት እንችላለን። የሰውን በደሉን ከቤተክርስቲያን ቅድስና ግን ለይተን ማወቅ መቻል አለብን። የሰውን ኃጢአቱን ከቤተክርስቲያኒቷ ንጽህና ግን ነጥለን መመልከት መቻል አለብን። ሰው ስለጻፈው ጥፋትና ስለሰራው ክፋት ቤተ መቅደስ ውስጥ ስለሆነ ቤተ መቅደሱንም እንደዚህ አድርጎታል ሊባል አይችልም። ምሳሌ ልስጣችሁ። ለምሳሌ አሁን ያለንበት ወቅት ደመና ስለሆነ ነው እንጂ ፀሐይ ቢሆን ኖሮ፣ እየሰማችሁ ነው? ፀሐይ ቢሆን ኖሮ ያቺው አንድ ፀሐይ እናንተ ያጸዳችሁት ቦታ ላይ ትወጣለች። ያቺው አንድ ፀሐይ ቆሻሻ ቦታ ላይ ትወጣለች። ፀሐይዋ ንጹህ ቦታ ላይ ስለወጣች ትነጻለች አትነጻ? ቀላል ጥያቄ ነው። በነገራችን ፀሐይ ወጣ ንጹህ ቦታ ላይ አበራ። ያ ንጹህ ቦታ ስለሆነ ለፀሐይዋ የሚጨምርላት ንጽህና አለ? በጣም ጥሩ። ፀሐይዋ ቆሻሻ ቦታ ላይ ብርሃኗን አወጣች። ያ ቆሻሻ ቦታ ስለቆሸሸ ፀሐይዋ ትቆሽሻለች? ፀሐዩ እግዚአብሔር ነው። ንጹህ ቦታ ላይ ወጣ ማለት ጻድቃን ናቸው፣ ቅዱስ ስራ የሚሰሩ ማለት ነው። የነሱ ቅድስና ለራሳቸው ይጠቅም ይሆናል እንጂ ለፀሐዩ ለክርስቶስ የሚጨምርለት ነገር የለም። ኃጢአተኞችም እንደዛው ናቸው። በነገራችን በደለኞችም በደላቸው ለራሳቸው ያስኮንናቸዋል እንጂ ያው በደላቸው ለእግዚአብሔር ተጨምሮ እርሱ ንጽህናውን የሚያሳጣው አይደለም። የኛ አምላክ በእኛ ክፋት በእኛ ነውር የሚያጣው የሚጨመርለት የሚጎልበት ምንም ነገር የለም። እኛ እናንስ ይሆናል እንጂ እንጎል ይሆናል እንጂ። እየሰማችሁ ነው? ስለዚህ ቤተ ክርስቲያን ውስጥ የምንሰማው ድምፅ የምናዳምጠው ነገር በሙሉ ከማን የሚወጣ ነው አልኳችሁ? ከእግዚአብሔር። አንድ ብላችሁ ያዙ። ሁለተኛ ክርስቶስ ቆሞ ያስተምርባት የነበረችው ታንኳ የክርስቲያኖች ህሊና ናት። የክርስቲያኖች በሉ እንጂ ምን ህሊና። ክርስቶስ ቆሞ ያስተማረባት ታንኳ ድምፁን ያሰማባት ብቻ አይደለችም፣ ምሳሌውንም መስሎ የተረጎመባት ናት። ክርስቲያኖችም ከቤተ ክርስቲያን የሚተላለፈውን መልእክት ለመረዳት ጆሮ ብቻ አይደለም የሚያስፈልጋቸው፣ ልቡናቸው ውስጥ ማን መቆምና መቀመጥ መቻል አለበት? እግዚአብሔር። ክርስቲያኖች የምንሰማውን ነገር ለመያዝ የምናዳምጠውን ነገር ለመኖር የሚከብደን ጆሮአችን ይሰማዋል እንጂ ልባችን ውስጥ ቃሉ ስላላረፈ ነው። ሰውነታችንን ከፍለን ለእግዚአብሔር ስለሰጠ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ አሁንም መርከቧ ወይም ታንኳ ሶስተኛ ምሳሌዋ የምንድን ነው ይላል? የክርስቲያኖች ነፍስ ነው ወይም የክርስቲያኖች ሰውነት ነው ይላል። ይቀጥልና ራሱ ልብ ብላችሁ ስሙ ምን እንደሚል። ታንኳ መሸከም የምትችለው አንድ ሰው እንደሆነ ሁሉ ሰውነታችሁ መሸከም የሚችለው እግዚአብሔርን ብቻ ነው። የኛ ሰውነት ህይወትም ኑሮም ሁሉም ነገር የከበደው እውነቴን እንደምነግራችሁ በጣም የሚያስጨንቅና የሚከብድ ነገር ኖሮን አይደለም። በዚሁ ክርስቶስን ለመሸከም በተዘጋጀው ሰውነታችን ውስጥ ከክርስቶስ ጋር አብረው ሊገቡ የማይችሉ ብዙ ነገሮችን አስገብተን ሰውነታችንን ስላስጨነቅ ነው። ደግሞ ማሸከማችን እኮ አይደለም የሚያሳዝነው ክርስቲያኖች፣ ለማውጣትም ጭምር አለመፈለጋችን። ይሄው አንዱ ሰውነታችን እግዚአብሔር ይመለክበታል፣ በሰይጣን ደግሞ ኃጢአት ይሰራበታል። ምንም ጥርጥር የለውም። ይሄው አንዱ ሰውነታችን ግማሽ ታቦት ነው፣ እግዚአብሔር ይቀደስበታል፣ ግማሽ ጣዖት ነው፣ እግዚአብሔር ደግሞ ይነቀፍበታል። ይሄው አንዱ ሰውነታችን ለእግዚአብሔር ተብሎ የተዘጋጀ ነው፣ እኛ ግን ለስጋዊ ፍላጎቶቻችንም ጭምር እናውለዋል። የሰውን ድካሙን ክርስቲያኖች እግዚአብሔር ያውቀዋል። ግን የሰውን ድካሙን እግዚአብሔር ያውቃል ማለት ድካማችንን የሚያውቀውን እግዚአብሔርን በጥረታችን ወይም በትግላችን ግን ቢያንስ እንኳን እየተንገጫገጭን ማምለክ የለብንም ማለት አይደለም። አብዛኞቻችን ድካማችን ለምንሰራው ኃጢአት ምክንያት አድርገን እንጠቅሰዋለን እንጂ ያንኑ ድካም ተጠቅመን ጽድቅ ለመስራትና እልሃችንን ኃጢአቱ ላይ ለመወጣት አንሞክርም። ልዩነቱ እኛን ከጻድቃን ጋር የሚያለያየን እሱ ነው። ጻድቃን በጸደቁበት ቅጽበት እንደሚመሰገኑ ኃጢአት ሰርተው ደግሞ ክፋት ሰርተው ሲወድቁ ያንኑ የሰሩትን ክፋት ተጠቅመው በጎ ነገር ለማድረግ ይጠቀሙበታል። እልህ ይይዛቸዋል። ትላንት ከነበሩበት ከቅድስና መውረዳቸው ያስጨንቃቸዋል። በተገላቢጦሽ ወደኛ ደግሞ ስትመጡ ከነበርንበት ኃጢአት ሌላ ኃጢአት ስንሰራ ያ የነበርንበት እንኳን ኃጢአት አስጨንቆን ወደ ላይ ወደ ጽድቅ ከመውጣት ይልቅ ከገባው አይቀር ብለን ነው የምንገባው። ለሌላ ነገር እኮ አናረገውም። በነገራችን አሁንም ምሳሌ ልስጣችሁ። ፊት ለፊታችሁ እሳት ነዷል ልበላችሁ። የነደደው እሳት እጃችሁን አቃጠላችሁ። ምናችሁ? እጄን ካቃጠለው አይቀር እኔም ልግባና ልቃጠል ትላላችሁ? ለምን?
ቢያንስ እጄ ከተቃጠለ ምን ይትረፍ ነው የምትሉት? ኃጢአት ስትሰሩ ለምን እንደዛ አታስቡም ታዲያ? ኃጢአት ስንሰራም ተመሳሳይ እኮ ነው። ሌላ ምንም ልዩነት እኮ የለውም። እጅህን ሲያቃጥልህ ሰውነቴን ላትርፍ እጄ ቢያንስ ቢቋጠል ብለህ እንኳን ታወጣዋለህ። ኃጢአት ስንሰራ ግን ቢያንስ ይሄን ካልኩኝ ብለህ ከማቆም ይልቅ ከጀመርኩ አይቀር ብለህ ትቀጥላለህ። እግዚአብሔር ልቡናችንን ይመልስልን። ማስተዋል ስለጎደለን ነው ማለት ነው። አያችሁ። ስለዚህ ክርስቶስ ዙሪያው ላይ የነበሩት ሰዎች ማስተዋል እንዲችሉ ታንኳ ላይ ቆሞ አስተማረ ማለት ህሊናችሁ ላይ የምታዳምጡትን ነገር ለመረዳት ሰውነታችሁን ለክርስቶስ ከፈቱለት ማለት ነው። ክርስቶስም ስለዚህ ታንኳ ላይ ቆሞ በምሳሌ ማስተማር ጀመር። እስኪ ዘሪ በሉ እንጂ ዘርን ሊዘራ ወጣ። አሁን ያለንበት ዛሬ ማለት ነው። እስከ ዛሬይቷ ቀን ከሰኔ 26 እስከ ሐምሌ 19 ያለው ቀን ሰሞነ ክረምት የገባበት ሰሞን። ገና ክረምት ገባ። በነገራችን ላይ እኛ የገባ መስሎን ብዙ ጊዜ ቆየ እንጂ ገና አሁን ገባ ነው ብለን የምናወራው ራሱ እስከ ዛሬዋ ቀን ድረስ። በዚህ ወቅት ላይ አባቶቻችን እንደሚያስተምሩት እንደ ሀገራችንም ስርዓት ገበሬ ዘርን ለመዝራት መሬቱን የሚያለሰልስበት፣ ገበሬ ዘርን ለመዝራት የሚዘጋጅበት። ስለዚህ ክርስቶስ ዘርን ሊዘራ ወጣ ብሎ የተናገረውን ትምህርት አባቶቻችን አሁን በእኛ ሀገር ስርዓት ገበሬዎች ዘርን ሊዘሩ በሚወጡበት ወቅት ላይ ያስተምሩበታል። ዘርን ሊዘራ ወጣ አለ። በአራት መሬቶች ዘራው። አንዱን በመንገድ ላይ ዘራው አለ። መንገድ ላይ የዘራውን አየ። ሁለተኛ ጭንጫ መሬት ላይ ዘራው። ሶስተኛ እሾህ ላይ ዘራው። አራተኛ መልካም መሬት ላይ ዘራው። ራሱ ክርስቶስ ይሄንን የዘራውን ዘር ትርጉም አስተምሮታል። እሱን ትርጉም ባጭሩ ልንገራችሁ። ምክንያቱም መጽሐፍ ቅዱስ ላይ ቤታችሁ ገብታችሁ ብታነቡትም ስላለ እኔ በጣም ነው የሚገርማችሁ። ክርስቲያኖች ልብ ብላችሁ ስሙ። እንደማንሰማው እያወቀ እግዚአብሔር ማስተማሩ አይደንቃችሁ? እናንተ እኮ እንደማይሰማ እያወቃችሁ ሰውን አታናግሩ። እግዚአብሔር ግን እንደማንሰማው እያወቀ የልባችንን ድንዳኔ እያወቀ ይናገራል። ከሱ መጉደል ስለሌለበት ማለት ነው። አንዳንዶቻችን ደግሞ እንደ ጭንጫው መሬት ነን። ክርስቶስ ይናገራል። የኛ ልብ ግን ማዳመጡን ቢያዳምጥም በስሜት ሆኖ ማደጉን ያድጋል። ግን ብዙም ሳይቆይ ፀሐይ የተባለ መከራ ሲያገኘው ግን ይደርቃል። ችግሩ ፀሐይ ማግኘቱ አይደለም። ልብ ብላችሁ ስሙኝ አደራ። እጽዋቱን ያደረቀው ፀሐይ መመታቱ ሳይሆን ስር ሰዶ አለማደጉ ነው። እስኪ ስር ሰዶ በሉ። እንደ ክርስቲያን ሆነን እንደቆየንባቸው እድሜ እስካሁን ድረስ ስር ሰደን ያላደግን ሰዎች አለ። እስካሁን ማለት ነው። እንደ አዲስ ለኛ ጾም፣ ጸሎት፣ ስግደት፣ ምጽዋት የሚሰበክልን ማለት ነው። 40 ዓመት 50 ዓመት እኮ ክርስቲያን ሆነ ኖርሃል አንተ። 30 ዓመት ቆይታል። እስካሁን ድረስ ግን እንደ አዲስ ትሰበካል። ይሄ እኮ ልክ አይደለም። በነገራችን ላይ እንዳለን እድሜ እንኳን እኮ ሰው ትንሽ ሆነን ሲያገኘን ምን ነው እንደ እድሜ ሁን ይላል። እግዚአብሔር ቸር ስለሆነ ነው እንጂ እኮ እንደ ደከመብን ድካምና እንዳሳየን ትዕግስት እኮ እንደ እድሜ ሁን ማለት ይችላል። እንደ ተደከመብ ድካም ሁን ይላል። ግን መሐሪ ስለሆነ ደግ ስለሆነ ምናልባት የኛ ጊዜ አድምጠን የምንለወጥበት ዛሬ ባይሆን ነገ ሊሆን ይችላል ብሎ እድሜ ስለጨመረ ነው። ስሙ የተመሰገነ ይሁን። እውነት ሰው እንኳን ተስፋ ቢቆርጥ ተስፋ ላይ ቆርጥ የወደደብን ማን ስላለ? እግዚአብሔር በቃ እንጂ እንደኛ እንኳንም አኖር እኮ ብለነው ትተነው ያለነው ሰው አለ። እግዚአብሔር ተስፋ ስላልቆረጠበት ግን ነገ ሊለወጥ ይችላል። ጭንጫው መሬት እሱ ነው። ስር ሰዶ ማደግ ያስፈልጋል። ክርስቲያኖች ቤተክርስቲያን ከመጣችሁ አይቀር ጊዜያችሁን አታባክኑት። በቃ ብትችሉ ከንቱ ወሬ አታውሩ። ቤተክርስቲያን ስትመጡ ብትችሉ ክፉ ነገር አትነጋገሩ። ብትችሉ ስጋዊ ነገር አትነጋገሩ። ለምን መሰላችሁ ክርስቲያኖች? የስጋ አይናችን እንዲህ ሆኖ ስላየ ነው እንጂ የገባችሁበት ደጅ እኮ የሰማይ ደጅ እኮ ነው። የቆማችሁት እኮ ሰማይ ላይ እኮ ነው። እንዴት ነው በመንግስተ ሰማያት ከንቱ ንግግር መናገር እንደማይቻለው ሁሉ እኮ ቤተ መቅደስ እኮ እንደዛ ነው። ክርስቲያኖች በራሳችን እጅ በራሳችን ፈቃድ ነው ከንቱንም ክፉንም ነገር ስበን ያስገባ ነው እንጂ እዚህ ቤተ መቅደስ ክፉ ሆኖ የጠበቀን ነገር ነበር አልነበረም። ስበን እኛው ነው የነገባን። ስበን እኛው ራሳችንን ክፋቱን ያመጣን። ጭንጫው እሱ ነው። ሶስተኛው መሬት እሾሃማው መሬት ነው። ጥቅማ ጥቅም የሚደልላቸው ስጋዊ የሆነ ምኞት የሚያታልላቸው ለእንደነዚህ አይነቱም እግዚአብሔር ይደክምላቸዋል፣ ያስተምራቸዋል፣ እሾሃቸው እንዲነቀልላቸው ይሞክራል። መልካም ለሆኑትም ሰዎች ደግሞ ዘሩን ይዘራል። የአራተኛው መሬት ምሳሌ እሱ ነው። ክርስቶስ ይሄንን ምሳሌ እንዳስተማረው ሁሉ ልብ ብላችሁ እንድትሰሙኝ የምፈልገው ደግሞ ይሄው ትምህርት ሊቃውንተ ቤተ ክርስቲያን ደግሞ ክርስቶስ እንደተረጎመው ሁሉ በእርሱ መንፈስ ደግሞ አጋዥ ሆነው ወይም ታግዘው ተርጉሞ በሌላ ትምህርት አስተምረውታል። እስኪ ዘር በሉ። የክርስቲያኖች ምሳሌ ነው።
በጣም ጥሩ። መሬቱ በሉ እስኪ የሚኖሩበት ስፍራ ምሳሌ ነው። በጣም ጥሩ። የመጀመሪያው ዘር መሬት ላይ ተዘራ ተባለ። አንዳንድ ክርስቲያኖች የሚኖሩት መሬት በተባለ ልባቸው በጸና እግዚአብሔርን በማያውቁት ሰዎች መካከል እንደማካላችሁ ዘር ሆነው እነ ቂርቆስ እነ ኢየሉጣ፣ ድንጋይ አለት የሆነ ልብ ያላቸው ደግሞ የሚያሰቃያቸው አላውያን ነገስታት። እግዚአብሔር ለምንድን ነው መከራ በበዛበት ቦታ ላይ ክርስቲያኖችን እንዲኖሩ የሚያስገድዳቸው? ለምን ነቅሎ አያወጣቸው? አንደኛ እግዚአብሔር ነቅሎ ቅዱሳንን ከማይሰሟቸው ሰዎች መካከል የማያወጣቸው ለምን እንደሆነ ታውቃላችሁ? ድንጋይ የሆኑትን ልባቸው የደነደነባቸው ሰዎችን ለመመለስ እኮ ነው። ቂርቆስ ኢየሉጣ ሲሰቃዩ በሚሰቃዩት ስቃይ ክብርን እነሱ ያገኛሉ። የሚያሰቃያቸው ሰው ደግሞ እየተሰቃዩ ያሉትን ስቃይ ተስፋ ሳይቆርጡ በመቀበል በደስታ ሆነው እግዚአብሔርን በመከራ ውስጥ በማምለካቸው ውስጥ እያዩ እንዴት ነው እንደዚህ ልትጸኑ የቻላችሁት ብለው መለወጥ እንዲችሉ። ክርስቲያኖች አሁንም እንዳትረሱ፣ እግዚአብሔር በሕይወታችን መከራ ውስጥ የሚያስቀምጠን እኛ በመሰቃየታችን ደስታ ለማግኘት አይደለም፣ ይበልህ ለማለት አይደለም። መከራ ውስጥ ግን አንዳንዶቻችንን ቁጭ የሚያደርገን ልክ እንደ 3 ደቂቅ እሳት ውስጥ የሚጥደን፣ ልክ እንደ ቂርቆስ እንደ ኢየሉጣ ፍል ውሃ ውስጥ እንድንገባና እንድንገበገብ የሚያደርገን ጽናታችንን ሌሎች ሰዎች እንዲያውቁት፣ ጽናታችንን ሌሎች ሰዎች አይተው በዛ ጽናት መማር እንዲችሉ። ያላችሁበትን ቦታ ክርስቲያኖች አታማሩት። የሰጣችሁን ሕይወት እግዚአብሔር አምላክን አረባካችሁ አታርክሱት። እውነቴን ነው የምነግራችሁ። እግዚአብሔር አምላክ የባረካችሁ በረከት እንዳለ ሁሉ የእጆቹን የሰጣችሁን ጸጋ መውሰድ የሚችል አምላክ ነው። በመከራ ውስጥ ሆነን በጭንቁ ውስጥ ሆነን እንድናመሰግነው ይፈልጋል። አለማመስገን አዎ ይከብዳል። በጣም አስጨናቂ ነገር ይሆንብናል። ማማረሩ፣ ማጉረምረሙ፣ መነጫነጩ ሰዋቢ ነው፣ ይገባናል። ድክመት ስላለብን ነው። ግን ቢያንስ እንኳን በነዛ ሁሉ መከራ ውስጥ ሆነን እኛን እንደዛ እንድንሆን የፈቀደ አምላክ በዛችሁ ቅጽበት ባጉረመረምንበት ቅጽበት እንኳን እኮ ጉርምርምታችንን እየሰማ ዝም የሚለን ለምን እንደሆነ ታውቃላችሁ? እኛ ስለ ራሳችን ያሰብነውን ነው እንጂ እግዚአብሔር ለኛ በዛ መከራ ውስጥ ያሰበውን ሐሳብ ስለማናውቀው። ቂርቆስ ኢየሉጣ እሳት ውስጥ ባይገቡ ኖሮ ዛሬ ምን ብለን እንዳመሰግናቸው ነበር? 3 ደቂቅ እሳት ውስጥ ተጥደው ቅዱስ ገብርኤል መጥቶ አድኗቸው ባይወጡ ኖሮ ዛሬ ማን ተንበርክኮ ይሳለማቸው ነበር? በመከራችሁ ውስጥ ልትከብሩ እግዚአብሔር አምላክ ስለፈለገ ነው። በመታገሳችሁ ውስጥ የትዕግስትን ፍሬ ሊሰጣችሁ ስለፈለገ ነው። ሌላ ምንም ምክንያት ኖሮት አይደለም። አንዳንድ ክርስቲያኖችን ደግሞ በጭንጫ መሬት ላይ ይዘራቸዋል። ስሜታዊ የሆንን ሰዎች አለን። በቃ ልክ ስንሰማ ለማድረግ የምንቸኩል፣ ልክ ስንሰማ ለማድረግ የምንፈቅድ፣ ግን ወዲያውኑ ደግሞ መከራው፣ ስቃዩ፣ እንግልቱ ስር ሰደን አለማደጋችን ደግሞ የሚያወድቀን፣ ስር ሰደን አለማደጋችን በአንድም በሌላ ምክንያት እንድንወድቅ የሚያደርገን ሰዎች ውስጥ እግዚአብሔር የሚዘራቸው ሰዎች አሉ። መልካም መልካም ሰዎችን ያስቀምጣል። ለምን ይመስላል? እግዚአብሔር መልካም የሆኑ ሰዎችን እኮ በሕይወታችሁ የሚያስቀምጥላችሁ መልካምነታችሁን በመሬት ዋጋ ለመስጠት ብቻ እኮ አይደለም። እግዚአብሔር በሕይወታችሁ መልካም ሰዎችን የሚያስቀምጥላችሁ ስር ሰዶ ማደግን በእነሱ መማር እንድትችሉ ለማድረግ ነው። ሌላ ምንም ምክንያት ኖሮት አይደለም። ሶስተኛም እሾሃማ መሬት ነው። ጥቅማ ጥቅም ባታለላቸው፣ ባለጸግነት ባሞኛቸው፣ ስለ ገንዘብና መሬት ላይ ስለመኖር ብቻ በሚጨነቁ ሰዎች ምክንያት ስለ ነፍሳቸው የሚጨነቁ ሰዎች ደግሞ አሉ። ለምን ይመስላችኋል? እነሱንስ አንድ ላይ እንዲኖሩ የሚያደርጋቸው ከሞት በኋላ ሕይወት እንዳለ ከእግዚአብሔር ጋር ለመኖር የምንናፍቀው መንግስት እንዳለ እንድናውቀው እኮ ነው። ሌላ ምንም ውጣ ውረድ ኖሮት እኮ አይደለም። እግዚአብሔር ከኛ በላይ ለኛ ያስባል ስላችሁ ክርስቲያኖች እንዲሁ ዝም ብሎ ንግግር አይደለም። በቃሉ ብቻ ሳይሆን ዙሪያችን ላይ ባስቀመጣቸው ሰዎችም ጭምር እግዚአብሔር ታሪክን መለወጥ ይችላል። በእነሱ ውስጥ አድሮ ይሰራል። መልካም በሆነ ቦታ ላይ ደግሞ የሚዘሩ ክርስቲያኖች አሉ፣ ፍሬ በሚገኝባቸው ስፍራዎች ማለት ነው። እንደነዚህ አይነቱ ደግሞ አብበው 30፣ 60፣ 100 ያማረ ፍሬ እንዲገኝባቸው የሚፈለጉ ናቸው። እየሰማችሁ ነው? ስለዚህ እያንዳንዱ ቦታ ላይ ክርስቲያኖች ጭብጡ እንድታውቁት የምፈልገው፣ በመጨረሻም እንዳትረሱት የምፈልገው ቅድም እንዳልኳችሁ ገበሬ ዘሩን የሚዘራውና ለመዝራትም መርጦ የሚወጣው ከአራቱ መሬቶች የመጨረሻውን መሬት። መቼም ገበሬ ምርጥ ዘር ብሎ ያስቀመጠውን ዘር ነው ሄዶ እየዘራ 30፣ 60፣ 100 አማረ ፍሬ ጠብቃለሁ የሚል። እየሰማችሁኝ ነው? እግዚአብሔር ከሁላችን ጋር ይሁን። ይሄንን ሁሉ ሰበስብበታለሁ ብሎ የሚያስበውን ዘር አስፋልት ላይ ዘራው ብትለው አይዘራው። ጭንጫ መሬት ላይ ዘራው ብትለው አይዘራው።
እሾህ ያለበት መሬት ላይ ዝራው ብትለው አይዘራውም፣ አንቆ ያስቀረዋል፣ እሱንም ይወገዋል። ልልቀም ብሎ ቢመጣ መልካም መሬት ላይ ነው የሚዘራው። እግዚአብሔር አምላክም እንደዚሁ ሁሉ ክርስቲያኖች ልብ ብላችሁ ስሙ፣ እኛን ሁላችንንም በዚች ምድር ላይ እንድንኖር ያደረገን እና እንድንኖርም ጭምር የመረጠው በተለያዩ መንገዶች ውስጥ ሆነን ያልተለዋወጠ ማንነት እንዲኖረን። በጣም እውነቴን እንመረግራችሁ፣ ሌላ ጊዜ ሰፊ ሰዓት ኖሮም ብትማሩ ጥሩ ነው። አብዛኞቻችን የማንነት ቀውስ አለብን ታውቃላችሁ፣ ወይም አይደንቲቲ ክራይሲስ። የተለያየ ማንነት ነው ያለን። ቤተ ክርስቲያን ያለው ማንነታችን ውጪ ካለው እንደሚለየው ሁሉ ቅርበታችን ካላቸው ሰዎችና ከሌለን ሰዎች ጋር ያለን ግንኙነት የተለያየ ነው። ይሄ በነገራችን ላይ ጤናማ አይደለም ታውቃላችሁ። በዚሁ በዘር ምሳሌው ላስረዳችሁ። ዘሩ አስፋልት ላይ ስለተዘራ ገና ለገና እረገጣለሁ ብሎ ገና ለገና ሰማይ ወፎች ይበሉኛል ብሎ መሬት ልሁን ብሎ ተለውጧል? አልተለወጠም። አልተለወጠም። ዘሩም ዘር ነው፣ ይበላም ይረገጥም፣ አስፋልቱም አስፋልት ነው። ክርስቲያኖች በጣም የምናሳዝነው ለምንኖርባት ዓለም ለምን እንደምንለዋወጥ ሊያውም ተተናትለን የምንሄደው ማለት ነው። በየገባንበት ቦታ ሁሉ መስለን መኖርን ነው እንጂ የምንፈልገው ሆነን መገኘትን አንመርጥ። ክርስቲያናዊ ህይወት እየከበደን ያለው ለዛ ነው። በነገራችን ላይ ከአስፋልቱም ጋር አስፋልት እንሆናለን፣ ከማያምነው ጋር እንደማያምን ሆነን እንኖራለን። ለኑሮ ግድ ነው እየተባባልን ማለት ነው። መኖር ሊያስፈልግ ይችላል። ማንነትንና ክርስቲያንን መለወጥ ግን አትችልም። እግዚአብሔር የመረጠህ ለመሬትን መኖር ብቻ ሳይሆን አብረው በሰማይ እንድትኖርም ስለሆነ አንዳንዶቻችን ጥቅም ካታለላቸው ሰዎች ጋር ስንሆን እኛም አብረን እንደዛው መምሰል እንፈልጋለን። ያልተለዋወጠ ማንነት ያስፈልገናል። በቃ ቋሚ ሆነ ምንም አይነት ነገር የማይዋዥቅ ማለት ነው። ያንን መሆን እንድንችል ነው በነገራችን ላይ የሰማዕታት ዝክር የሰማዕታት ዜና የሚነገር። ቂርቆስና ኢየሉጣ ስላሰቃያቸው መኮንን ብለው ንግስና ለመቀበል መኮንኑን አልመሰሉ። ቂርቆስ ኢየሉጣ ገና ለገና ስለነደደው እሳት ላለመግባት ብለው አብረን እንሰግድልሃለን አላሉት። የምታከብሩት ቅዱስ ገብርኤል ለቂርቆስ ለኢየሉጣ ለሰለስቱ ደቂቅ የታመነላቸው ለምን እንደሆነ ታውቃላችሁ? ለእግዚአብሔር በመከራ ዘመን ስለታመኑለት። እኛ አሁን እግዚአብሔር ለኛ መታመን የከበደው ቅዱስ ገብርኤል ለስጋችን የደረሰ ለነፍሳችንም ጭምር ሊደርስልን የሚችለው እውነቴን ልንገራችሁ መለዋወጥ ስናቆም ቋሚ ስንሆን ነው። በሁሉም ቦታ ላይ ነገሮች እንዳይለውጡን በር መክፈት ስንችል በቃ የዛን ጊዜ ላይ ትላንትና ያያችሁት ገብርኤል ዛሬ ይመጣ። የዛን ጊዜ ላይ ትላንትና ቂርቆስ ኢየሉጣን የረዳው መልአክ ዛሬም ከመካከላችን ይገኛል። ለዛ ነው ክርስቶስ ይሄን ትምህርት አስተማራቸውና ምን አላቸው? እስኪ የሚሰማ ጆሮ በሉ መስማትን ይስማ። ምን ያክል ተሰሙ እንደሆነ መድኃኔዓለምን የሚያውቀው ማለት ነው። ሁላችን ምን ያክል ታደምጡ እንደሆነ እሱን የሚያውቀው። ምክንያቱም ይሄን ትምህርት ከተማሩት ሰዎች መጨረሻ ላይ ለክርስቶስ የቀሩት 120 ሰዎች ናቸው። ከሰማነው ቃለ እግዚአብሔር ከዘመርነው መዝሙር ካስቀደስነው ቅዳሴ ከተገኘንበት ቤተ መቅደስ ህይወታችን ተለውጦ ቀርተን ለእግዚአብሔር ምስክር ለመሆን የምንችለው ስንቶቻችን እንደሆነ እግዚአብሔር ነው የሚያውቀው። ከሚቀሩት መካከል ግን መሆን እንድንችል አምላካችን ይርዳል። የሰማነውን በልቡናችን ሰሌዳ ይጻፍልን።